ማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ ወሰሉሱ ለግንቦት በዛቲ ዕለት አይረፈ ቅዱስ ኤልዮስ ሐዋርያ። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 23 በዚች ቀን ሐዋርያ ቅዱስ ኤልዮስ አረፈ። የዚህም ቅዱስ ትውልዱ ከይሁዳ ነገድ ከእስራኤል ልጆች ከቤተ ገብርኤል ነው። የክብር ባለቤት ጌታችን ኢየሱስ ክርስቶስም መረጠው። ከ72ቱ አርድእትም የተቆጠረ ሆነ። የመንፈስ ቅዱስንም ሀብት ከሐዋርያት ጋር ተቀበለ። ከእርሳቸውም ጋር ታላቅ መከራ ደርሶበታል። ከዚህ በኋላ ሐዋርያት በአንብሮተ እድ ኤጲስቆጶስነት ሾሙት። ከእንድራኒቆስ ጋር በአገሮች ውስጥ እንዲሰብክ ላኩት። እንድራኒቆስም ባለፈው ዕለት ባረፈ ጊዜ ይህ ቅዱስ ኤልዮስ ገንዞ ቀበረው። ከዚህ በኋላ ከእርሱ እንዳይለይ ወደ እግዚአብሔር ጸለየ። በማግስቱ ዛሬ አረፈ። እነሆ የከበረ ሐዋርያ ጳውሎስም እሊህን ሐዋርያት በሮሜ ክታቡ እንድራኒቆስንና ኤልዮስን ሰላም በሏቸው ሲል አስታውሷቸዋል። ለእግዚአብሔር ምስጋና ይሁን፣ እኛንም በአባቶቻችን ሐዋርያት ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለኤልዮስ እምቤተ ገብርኤል ልደቱ ዘተወክፈ ጸጋ ለመንፈስ ቅዱስ ጊዜ ርደቱ ለእንድራኒቆስ ረድ ሳኒታ እረፍቱ እግዚአብሔር አጋዞ እምቅኔተ ዓለም ዝንቱ በከመሰአለ ኢይፍልጦ ሎቱ። በዚችም ዕለት ሰማዕታት የሆኑ የአንስያ ከ72ቱ አርድእት የአንዱ የአፍሮዲጡ የዮልያና የቀሲስ ታኦድራጦስ የጳጳስ ታድሮስ የዮልያኖስና የእናቱ የእስክንድርያ የሆኑ ደግሞ የኤስድሮስ የሚስቱና የ2 ወር ልጇ እኔ ከእናቴ ጋር ክርስቲያን ነኝ ብሎ የተናገረና ዲዮቅልጥያኖስ የገደላቸው ለእነርሱም ማኅበር መታሰቢያቸው ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በሊ ቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸውም ትድረሰን ለዘላለሙ አሜን። ሰላም ለክሙ ዮልያኖስ ወእሙ ዘተኮነን ክሙ ለእግዚአብሔር በእንተ ስሙ ከመትንሱ አክሊለ ዛተዳለው ለክሙ ሶበይነቅው እለ በክርስቶስ ኖሙ ነሲአ አስራት ለጻማ ክሙ ኪያየ ቅድሙ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 24 በዚች ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ ከእናቱ ከመቤታችን ቅድስት ድንግል ማርያም ከዮሴፍና ከሰሎሜ ጋር ወደ ግብፅ ምድር ሄደ። በዚችም ዕለት ከ12ቱ ደቂቀ ነቢያት አንዱ ነቢይ ዕንባቆም አረፈ። በዚችም ዕለት የእንጽና ሀገር የከበረ ቀሲስ አብቁልታ በሰማዕትነት አረፈ። በዚችም ዕለት የአሮን ልጅ የአልዓዛር እረፍት ሆነ። ደግሞ የአርኬልድስ የቴፍላስ የማሪዩ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ዛቅረብኩ ማይሌተ ዘኪሬ አእላፈ ምለተ ጸምዱከ ዘልፈ ለላ አነብብ ተወከብ ዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸዲቀ መበለት ውኩፈ ምላቡ ላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባካያን ሰማዕት ወጻድቃኑ መላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ አጻፎን ዘይደርስ ወለዛ አንበቦ ወለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይስ ህቡረ ይመሃረነ ኢየሱስ ክርስቶስ። ተአምሪሁ ለቅዱስ ጊዮርጊስ ሊቀ ሰማዕታት ገባሬ ተአምር ጸሎቶ በረከቱ ይሃሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ጸሎትና በረከቱ በህዝበ ክርስቲያን ላይ ጸንቶ ይኖርና ሰማዕቱ ቅዱስ ጊዮርጊስ ያደረገው ተአምሪ ነው። ከሀገረ ብባ ሰዎች አንድ አረማዊ ሰው ነበረ። መስጂዳቸውና በምድረ ልህዛዝ የአትሪፍ ሀገር ነቢይ መቃብር ጎበኝ ዘንድ ሄደ። ጉብኝቱንም ከፈጸመ በኋላ ከጓደኞቹ ጋር ወደ ሀገሩ ተመልሶ እየሄደ ሳለ ወደ ኋላ ዘገይቶ ኖሮ ብቻውን ስለቀረ መሪር ለቅሶን አለቀሰ። ምድሪቱ በጣም በረሃ ናትና ዛፍ ወይም ውሃ ይገኝባትም ነበር። የዘላን ወይም የሽፍታ መኖሪያ ነበረችና በዚያችም ሰዓት ሊቀ ሰማዕታት ቅዱስ ጊዮርጊስ በነጭ ፈረስ ተቀምጦ መጥቶ አስቀምጦ ወሰደው። ወደ ሀገሩ ብባም እንደ አይነ ጥቅሻ ፈጥኖ አደረሰው። ወደ ነቢዩ ቢማልድና ቢጮህም ለእርዳታ ማንም አልደረሰለት። በዚህም ጊዜ ፍጡነ ረድኤት ሲሉ ስምህን የምሰማው ጊዮርጊስ ወይ እርዳኝ እያለ
በሚጮህበት ሰዓት ፈጥኖ ደራሹ ሰማዕት ቅዱስ ጊዮርጊስ መጥቶ ከከተማው ውጭ ባለ ሀገር የሰሌን ዛፍ በበዛበት ቦታ ድርሶት ተሰወረ። የመጣበት ጎዳና 3 ወር ያህል ታስኬድ ናት። ሰውየውም ይህን በተመለከተ ጊዜ እንደ ህልም አይምሮውን ሲያውቅ ተነስቶ ጉዞውን ወደ ብባ አደረገ። የሀገሩ ሰዎች ሌሎች ሰዎችም ወይም ጓደኞች ከመምጣታቸው በፊት ከዚህ ከሩቅ ሀገር እዚህ ማን አደረሰ በማለት እየተደነቁ ጠየቁት። እርሱም ቅዱስ ጊዮርጊስ ያደረገለትን ሁሉ ነገራቸው። ከነገሩም የተነሳ ፈጽመው አደነቁ። እርሱም ከሸክላ የተሰራች የሰጎን እንቁላል የምትመስል ሸክላ ከአረብ ሀገር ይዞ መጥቶ ነበር። ይህችም እንቁላል የመሰለች ሸክላ ወደ ቅዱስ ጊዮርጊስ ቤተክርስቲያን ይዞ ሄዶ ለኤጲስቆጶስ ሰጠው። ኃያሉ ሰማዕት ቅዱስ ጊዮርጊስ የሚያደረገለትን እርዳታውን ከሩቅ ሀገር እንደ አይነ ጥቅሻ እንዴት ፈጥኖ እንደመጣለት እስከ መጨረሻው ለዚህ ተአምር መታሰቢያ ሆኖ ይኖር ዘንድ ያን የሸክላ ስራ በቤተ ክርስቲያኑ ያኖረው ዘንድ ለመነው። ኤጲስቆጶሱም በቅዱስ ጊዮርጊስ ስዕል አንጻር ታላላቅ ቅዱሳን መጻሕፍት በሚነበቡባቸው ቦታ ላይ አኖረው። እኔም የዚህ ተአምር ጸሐፊ ወደ ቤተ ክርስቲያን በገባው ጊዜ ያችን ሸክላ በአረፍተ ቤተ ክርስቲያኑ ላይ ተሰቅላ አየኋት። ኤጲስቆጶሱም ጠርቼ ይህች ክብ ሸክላ አረማውያን ከሚሰግዱበት አውጥተው ነው እንጂ በዚህ ሀገር አትሰራም። በቤተ ክርስቲያኑ ውስጥ እንዴት ይህች ክብ ሸክላ ሰቀሏት አሉት። እርሱም በአረማውያን ውስጥ ድንቅ ተአምሩን ያሳየን ሊቀ ሰማዕታት ቅዱስ ጊዮርጊስ በሰውየው ላይ ያደረገውን ተአምር ከምድረ ዝህላል በነጭ ፈረስ እንዴት እንዳመጣለት ከሞትም እንዳዳነው ይህች እንቁላል መሰል ሸክላ ለዚህ ተአምር መታሰቢያ እንዲሆን በቤተ ክርስቲያኑ አኖሯት ብሎ ነገረኝ። እኔም ይህንን በሰማው ጊዜ በሁላቸው ቅዱሳን ላይ አድሮ ድንቅ ስራን የሚገልጥ እግዚአብሔርን አመሰገኑ። የተወደደ የፍጡነ ረድኤት ሊቀ ሰማዕታት ገባሬ ተአምር ቅዱስ ጊዮርጊስ በረከቱና አማላጅነቱ አይለየን፣ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ወይቤሎ እግዚአብሔር ኦ አብድ በዛቲ ሌሊት ይነስዋ ለነፍስከ እምላዕሌከ። አንተ ሰነፍ በዚች ሌሊት ነፍስህን ካንተ ሊወስዷት ይፈልጓታል። የትምህርታችን ርዕስ ነው። በቅዳሴው ክፍለ ጊዜ ከተነበበልን የወንጌል ክፍል መካከል የተወሰደ ኃይለ ቃል ነው። የሉቃስ ወንጌል ምዕራፍ 12 ቁጥር 20 ላይ ተመዝግቦ እናገኘዋለን። በዚህ ኃይለ ቃል የቅዳሴው አካል የሆነውን የዕለቱን ወንጌል ለተወሰኑ ደቂቃዎች እንማማራለን። ከቁጥር 16 ጀምሮ ቅዳሴ ላይ የነበራችሁ ሰዎች ሲነበብ ሰምታችሁት ይሆናል። ጌታችን ኢየሱስ ክርስቶስ አንድን ባለጸጋ ምሳሌ አድርጎ የሰጠው ትምህርት ነው። እንዲህ ይላል ሲጀምር፣ ወመሰለ ሎሙ፣ ምሳሌ መሰለላቸው ይላል። የክርስቶስ ትምህርቶች ምሳሌ ይበዛባቸዋል። በምሳሌ ያስተማረበት ጊዜ አለ፣ ያለ ምሳሌም ያስተማረበት ጊዜ አለ። አሁን በምሳሌ ካስተማረው ትምህርት መካከል አንዱ የክፍለ ምዕራፍ ነው። አሃዱ ብሲ ባይል ዘሰምረ ሎቱ ተግባሩ ወደ ለው ብሔር ይላል። ሀገር የተቀበለው እርሻው ፍሬያማ የሆነችለት አንድ ባለጸጋ ነበረ ይላል። ቢነግድ ንግዱ የሚሰምርለት፣ ቢያርስ እርሻው ፍሬያማ የሚሆንለት፣ ቢናገር ነገሩ የሚከናወንለት አንድ ባለጸጋ ነበረ። ወሃለ በልቡ ወይቤ ምን ተገብር ዛልቤ ሀበ ዘግብ ክሌ ወበረከቴ። ከዕለታት አንድ ቀን ሌሊት ቁጭ ብሎ እንዲህ ብሎ በልቡ አሰበ፣ ፍሬን የማጠራቅምበት የምከትበት ጎተራ የለኝምና ምን ላድርግ ብሎ አሰበ። ወይቤ ከመዝ ገብር ነስት ዘትካት መዛግብቴ ዮሐንስ ካላ ዘያቢ። ትንሹን ጎተራ ላፍርሰውና ሌላ ትልቅ ጎተራ ልስራና ያምናውንና የዘንድሮውን ምርት ባንድ ላይ አጠራቅሜ ወብላ ለነፍሴ ኦ ነፍሴ ብዙ በረከት ዘዘገብኩ ለኪ ዘያክለኪ ለብዙ ዓመታት። ነፍሴ ሆይ ለብዙ ዓመታት የሚሆን በረከት አለሽ፣
ረፊ ብይ ጠጪ ደስ ይበልሽ እላታለሁ ብሎ አሰበ ይላል። በምሳሌ የተሰጠ ትምህርት ነው ኦርቶዶክሳውያን። እና ያሰበውን ሳያከናውን እቅዱ ሳይሳካ ዛሬንም ሳይኖር ከነገም ሳይደርስ ምርቱንም ሳያከማች እንቅልፉንም ሳይጨርስ አንተ ሰነፍ በዚች ሌሊት ነፍስህን ካንተ ሊወስዷት ይፈልጋሉ ተባለ። ወገኖቼ ያሰብነውን ሳናሳካ የተመኘውን በጎ ሥራ ሳንሰራ ንስሐ ሳንገባ በድንገት ከመጠራት መድኃኔዓለም ሁላችንን የሚሰውረን። ያሳዝናል። ይህ ሰውዬ በሐሳቡ ለብዙ ዓመታት እንደሚኖር ተስፋ አደረገ። ነገር ግን ምርቱን ሳያከማች የዘራውን ሳይሰበስብ የሰበሰበውን ሳይበላ ሞተ። እግዚአብሔርን ረስቷልና ነው የሚለው የወንጌሉ ሐሳብ። ከዚህ ምን እንማራለን? ከባለጸጋው ምን ቁም ነገር እንውሰድ? ይህን ባለጸጋ ሰነፍ ያሰኘው ምንድን ነው? በወንጌሉ ውስጥ ያሉ ጭብጥ ሐሳቦችን ላሳያችሁ። 5 ነገር በትንሹ ላሳያችሁ ወገኖቼ። በዚህ ክፍለ ምዕራፍ ያለውን ጽንሰ ሐሳብ ተረድታችሁ መሄድ መቻል ስላለባችሁ። ባለጸጋውን ሰነፍ ያሰኘው አንደኛ ራሱን ዘላለማዊ አድርጎ የተመለከተ ሰው ነው። ሞትን እንደማይቀምስ አድርጎ የተረዳ ሰው ነው። እንዴት ካላችሁኝ በሚናገረው ንግግር ማወቅ ይቻላል። ነፍሴ ሆይ ለብዙ ዘመን የሚሆን በረከት አለሽ፣ ረፊ ብይ ጠጪ ደስ ይበልሽ ነው የሚል። ለካስ ብዙ ዘመን እንደሚኖር ተስፋ አድርጓል። እንዴት አወቀ ነው ቁም ነገሩ። ለብዙ ዘመን እንደምንኖር አናውቅም፣ እንድናውቅም አልተፈቀደልን ወገኖቼ። ሶበሳ ይመረ ቢሲ ዕለተ ሞቱም ተጎዳደየ ለገቢረ ሰናይ። ሰው የሚሞትበትን ቀን ቢያውቅ ኑሮ መልካም ሥራ ከመስራት ወደ ኋላ ይላል። ነገ ለምሞተው እያለ ድንጉጥ ሆኖ ይኖራል ይላል። ስለዚህ የምንሞትበትን ቀን ማወቅ አንችልም። ይህ ሰው ግን ለብዙ ዘመን እንደሚኖር ተስፋ አደረገ። ሞቱን የረሳ ሰው ነው። ሞትን ከመርሳት በላይ ምን ስንፍና አለ? ኦርቶዶክሳውያን አብዱቱ ዘሄሊግ ካላ ዘንበለ መቃብሩ፣ መቃብር መውረዱንና መሞቱን የማያስብ ሰው ሰነፍ ነው ይላል። እሞታለሁ ብሎ ዕድር የሚገባው ብዙ ነው። እሞታለሁ ብሎ ንስሐ የሚገባው ስንቱ ነው? ስሞት እዚህ ቦታ ቅበሩኝ ብሎ የሚናዘዘው ብዙ ነው። ነፍሴ የት ትገባለች ብሎ የሚያስበው ግን ስንቱ ነው? ኦርቶዶክሳውያን ሞትን ከመርሳት በላይ ትልቅ ስንፍና የለም። ብዙዎቻችን ንስሐ ማንገባው የንስሐ ሕይወት ማይታይብን ሞታችን ስለምንረሳ ነው። ሌላ እንዳይመስላችሁ ኦርቶዶክሳውያን። ሞትን ያህል ዕዳ አስቀምጦ የምን መዘናጋት ነው? ኃጢአት እስከ ሠራን ድረስ ንስሐ ያስፈልገናል። ኃጢአት የለብኝም ብንል ራሳችን እናታልላለን። እውነትም በእኛ ውስጥ የለም አለ አንደኛ ዮሐንስ ምዕራፍ 1 ቁጥር 9 ላይ። ሰው ሁኖ የማይበድል እንጨት ሁኖ የማይጨስ የለም። ክርስቲያኖች ልብሳችን መቼ እንደቆሸሸ ሳናውቀው ቆሽሾ እናገኘዋለን። ሕይወታችን መቼ እንደቆሸሸ ሳናውቀው በኃጢአት ረክሶ እናገኘዋለን። ውሃ ባይኖር ኑሮ ልብስ ገዝቶ መልበስ አይታሰብም። ንስሐ ባይኖር ኑሮ ሰብናችን ማሰብ ይከብደናል። ብዙዎቻችን ንስሐ የማንገባው ሞትን ስለምንረሳ ነው። እባካችሁ ሞታችን እናስብ። ከዚህ ባለጸጋ የምንወስደው ቁም ነገር ይሄ ነው። ሞቱን የረሳ ሰው ነበረ። ወገኖቼ እባካችሁ እንሞታለን። እንዲህ ተብሎ ተጽፏል በሁለተኛ ነገሥት ምዕራፍ 20 ቁጥር 1 ላይ በዛን ወራት ሕዝቅያስ እስከ ሞት ደርሶ ታመመ ይላል። ነቢዩ ኢሳይያስ ወደ እርሱ መጣና እንዲህ አለው፣ ትሞታለህ እንጂ በሕይወት አትኖርም፣ እናስተካክል አለ። ምን አለው? ትሞታለህ እንጂ በሕይወት አትኖርምና ምንን አስተካክል? ቤትህን አስተካክል። እንሞታለን። ኦርቶዶክሳውያን ብዙ አይነት ሞት አለ። አንደኛው የቁም ሞት ነው። በቁሙ የሞተ ሰው የለም።
ይህች ሀገር ስንት የቁም አስከሬን ተሸክማለች። ሰላም የሌለው ፍቅር የሌለው ከወንድሙ ጋር ተስማምቶ የማይኖር ጥላቻን ያረገዘ ለበቀል የሚሮጥ ወንድም ወንድሙን ለመግደል ቀን የሚጠብቅ የቁም አስከሬን የለም በቁሙ የሞተ። የሞቱትማ ወደ እግዚአብሔር ሂደዋል። ድንኳን የሚተከልላቸው የሚለቀስላቸው ስንት የቁም አስከሬኖች ዛሬ አሉ መሰላችሁ? አንገት እየቆረጠ እጅ እየቆረጠ ዋንጫ እንደበላ የሚጨፍር ትውልድ የሞተ የቁም አስከሬን ማለት ይህ ነው። ኦርቶዶክሳውያን ወደ መንፈሳዊ ስናመጣው ደግሞ በስመ ክርስትና ዕድሜው ያለቀበት አለ ተብሎ በሕይወት ያልተጓዘ ሙቷል ተብሎ ያልተገነዘ በቃሉ የሚያፌዝ ኦርቶዶክሳዊ ሆኖ ማይጾም ማይጸልይ ማያስቀድስ አስራት በኩራት ማያወጣ ይሄ ነው የቁም ሞት አንደኛው። ሁለተኛው የሥጋ ሞት ነው። ይሄ የማይቀር ለሁላችንንም የተሰጠ እድል ነው። የማይቀር ጽዋ ፈንታ ነው። ሶስተኛው የነፍስ ሞት ነው። የነፍስ ሞት ምንድነው? ሲኦል መውረድ ነው። ወገኖቼ የነፍስ ሞት እንዳይገጥመን እባካችሁ የንስሐ ስንቅ ይኑረን። የሥጋ ወደሙ ስንቅ ይኑረን። ሩቅ ሀገር የሚጓዝ ሰው ስንቅ ይይዛል። ቢርበው ሊበላ ቢጠማው ሊጠጣ። እኛ በሞት የሩቅ ሀገር ተጓዦች ነን። ሥጋውን እንብላ ደሙን እንጠጣ፣ ንስሐ እንግባ። ኦርቶዶክሳውያን ትሞታለህ እንጂ በሕይወት አትኖርምና ቤትህን አስተካክል። ከመካከላችን አንዱ በሞት ሲወሰድ ደረት እንደቃለን ጥቁር እንለብሳለን፣ መኖር ያስጠላናል። ከ3 ቀን በኋላ የክስ ወረቀት እናዘጋጃለን። መሞታችን እንረሳለን። ዕቃ መደበቅ እንጀምራለን። ሞታችን ረስተን ይህ ትልቅ ስህተት ነው ኦርቶዶክሳውያን። ስለዚህ ይህ ባለጸጋ አንደኛ ሰነፍ ያሰኘው ሞቱን የረሳ ሰው በመሆኑ ነው። ሁለተኛ ባለጸጋውን ሰነፍ ያስባለው አንተ ሰነፍ ነህ የተባለ በዚህች ሌሊት ነፍስን ካንተ ሊወስዷት ይፈልጋሉ። ሁለተኛው ሰነፍ ያሰኘው ምንድነው ካላችሁ ኦርቶዶክሳውያን እርካታው የተመሰረተው ባጠራቀመው ምድራዊ ሀብት ብቻ ነበረ። በሰበሰበው ምድራዊ ንብረት ብቻ ነበረ። በመብል በመጠጥ በጊዜያዊ ደስታ ላይ እርካታውን ያደረገ ሰው ነው። እባካችሁ በጊዜያዊ ደስታ በመብል በመጠጥ ደስታ አይገኝም። ጊዜያዊ መደበቂያ ነው እሱ። ጊዜያዊ ማታለያ ነው። ከተደበቅንበት ስፍራ ስንወጣ መልሰን ከችግሩ ጋር መፋጠጥ እንጀምራለን። አንዳንዶቹ የተደላደለ ሕይወት እየመሩ አልጋ ባልጋ የሆነ ኑሮ እየኖሩ ብዙ ብር እየቆጠሩ ውስጤ ደስታ አይሰማኝም የሚሉ ሰዎች ገጥመዋቸው ያውቁም ኦርቶዶክሳውያን። ስለዚህ ደስታ የሚገኘው የዕጣኑን መዓዛ በማሽተት ነው። ደስታ የሚገኘው የእግዚአብሔርን ቃል ቁጭ ብሎ እንዲህ በመማር ነው። ደስታ የሚገኘው ቅዳሴውን በማስቀደስ ነው። ደስታ የሚገኘው ልብ የሚመስጠውን መንፈስ የሚነጥቀውን የቅዱስ ያሬድን ዝማሬ በመስማት ነው። አለበለዛ ስጋዊ ደስታ ጊዜያዊ ማደንዘዣ ነው። ማደንዘዣ ታውቃላችሁ፣ እስከ ተወሰነ ሰዓት ነው የሚሰራ። ሰዓቱ ሲያበቃ በሽታው ተመልሶ ይነሳል። ስለዚህ ይህ ባለጸጋ እርካታው በሚበላው በሚጠጣው በሚዝናናበት ነገር ነበረ። ይህ ነውር ነው ወገኖቼ። እባካችሁ በመንፈሳዊው ነገር እንደሰት። ደስታ የሚባለው እሱ ነው። የጎደለውን ስትሞሉ፣ በጎ ሥራ ስትሰሩ፣ የድሆችን ጉድለት ስትሞሉ በዛ ነው እርካታ የሚገኘው። ደስታ የሚገኘው በዚያ ነው። ኦርቶዶክሳውያን ይገርመኛል። በዚህ በመጽሐፍ ቅዱስ እኛ ደስታ የምንለውና መጽሐፍ ቅዱስ ደስታ የሚለው እንዴት ይለያያል መሰላችሁ? በመጽሐፍ ቅዱስ ደስታ የሚባለው በመዝሙር 94 ኑ በእግዚአብሔር ምን ይበለናል? አያችሁ፣ የዳዊት ደስታ ምን ነበረ? የደስታው ምንጭ እግዚአብሔር ነበረ ማለት ነው። ቅዱስ ዳዊት የደስታው ምንጭ እግዚአብሔር ነበረ። የደስታችሁ ምንጭ ምንድነው? ጉልበት ከሆነ ጉልበታችሁ ሲደክም ደስታችሁ ያልቃል። የደስታችሁ ምንጭ ውበት ከሆነ ውበት ሲረግፍ ቁንጅና በጉስቁልና ሲተካ
ፊት በማድያት ሲመታ ያኔ ደስታችሁ ያበቃል። የደስታችሁ ምንጭ ንብረት ከሆነ እንዳልነበረ ሲሆን ደስታችሁ ያበቃል። የደስታችሁ ምንጭ ስልጣን ከሆነ ከስልጣን ስትወርዶ ከወንበር ስትፈነገሉ ያኔ ደስታችሁ ያበቃል። የደስታችሁ ምንጭ ማን ይሁን? ክርስቲያኖች እግዚአብሔር ይሁን። ዳዊት የደስታው ምንጭ እግዚአብሔር ነበረ። ምን ይህ ብቻ? በመዝሙር 121 ደግሞ ኑ ወደ እግዚአብሔር ቤት እንሂድ ባሉ ጊዜ ምን አለኝ አለ። የዳዊት ደስታ በእግዚአብሔር ቤት ሲገኝ ነበረ። ቤተ መንግሥት ያጣውን ደስታ ወደ እግዚአብሔር ቤት ሲመጣ ያገኘው ነበረ። የድንግል ማርያም ደስታስ ምንድን ነው ካላችሁ፣ ጸጋን የተሞላሽ ሆይ ምን ይበልሽ? ደስ ይበልሽ። የድንግል ማርያም ደስታ የፍጥረት መዳን ነበረ። የእኛ ደስታ ምን ይሆን ወገኖች? እግዚአብሔርን አመስግኑት ከጀመራችሁ። ጸጋን የተሞላሽ ሆይ ምን ይበልሽ አላት? ደስ ይበልሽ አላት። የድንግል ማርያም ደስታ የፍጥረት መዳን ነው። የእኛ ደስታ ምን ይሆን? ጥሩ መብላት፣ ጥሩ መጠጣት፣ ጥሩ መልበስ፣ ዘመነኛ መኪና ማሽከርከር፣ ይህም ችግር የለውም። ኦርቶዶክሳውያን ከዚህ በላይ ግፍ የሚያስደስተው ትውልድ አለ። ኃጢአት የሚያስደስተው ትውልድ አለ። አደመት ተከኑ ኃጢአት ጣፈጠች፣ ደስ ደስ አለች ይላል ቅዱስ ዳዊት። ስለዚህ ደስታችን ዛሬ እንምረጥ። የባለጸጋው ደስታ የሥጋ ደስታ ነበረ። በመብል በመጠጥ ላይ የተመሰረተ ደስታ ነበረ። በመዝናናት ላይ የተመሰረተ ደስታ ነበረ። እባካችሁ ደስታችን እንምረጥ። ደስታችሁ ምንድን ነው? ጊዜያዊ ነው? ዘላለማዊ ነው? ምድራዊ ነው? መንፈሳዊ ነው? ሥጋዊ ነው ወይስ ደግሞ መንፈሳዊ ነው? ምድራዊ ነው ወይስ ሰማያዊ ነው? ዛሬ ምረጡ። ዛሬ ለዩ ደስታቸውን። የመላእክት ደስታ ደግሞ ምን እንደሆነ ታውቃላችሁ? የኃጢአተኛ ሰው መመለስ ነበረ። ይገርማል። ንስሐ በሚገባ በአንድ ኃጢአተኛ የሰማይ መላእክት ሳይቀር ይደሰታሉ ይላል የሉቃስ ወንጌል ምዕራፍ 15 ቁጥር 7 ላይ ተመዝግቦ የምናገኘው ኃይለ ቃል ነው። የኃጢአተኛ ደስታ፣ የመላእክት ደስታ የእኛ ንስሐ መግባት መላእክትን የሚያስደስት ከሆነ እባካችሁ ሚካኤልን ደስ ይበለው ብለን ንስሐ እንግባ። ገብርኤልን ደስ ይበለው ብለን ንስሐ እንግባ። ኦርቶዶክሳውያን የመላእክቱ ደስታ ይህ ነው። በሐዘናችን ያዝናሉ፣ በደስታችን ይደሰታሉ። ወይሬዩ ትፍሲተ እንተ ትከውን ለካላን ከመዚያሆሙ ይእቲ፣ ሰዎች ደስ ሲላቸው አይተው ያ ደስታ የሰዎች ደስታ የራሳቸው እንደሆነ አድርገው ይቆጥሩታል። የኛ ደስታ ምንድነው? እንደ ባለጸጋው ሥጋዊ ደስታ ነው። በመብል በመጠጥ የሚገኘው ደስታ ብቻ ከሆነ ከስረናል። መንፈሳዊ ኪሳራ ነው። ሊያስደስተን የሚገባው ነገር መንፈሳዊ ነገር ስንሰራ ነው። ኦርቶዶክሳውያን ሁለተኛው ሰነፍ ያሰኘው ባለጸጋውን ደስታው እርካታው በመብልና በመጠጥ ብቻ የተመሰረተ በመሆኑ ነው። ሶስተኛው ይህን ባለጸጋ ሰነፍ ያሰኘው ምንድነው ካላችሁ፣ አመስጋይ ባለመሆኑ። ምን ባለመሆኑ? አንተ ሰነፍ በዚች ሌሊት ነፍስህን ካንተ ሊወስዷት ይፈልጋሉ የተባለው ምን ባለመሆኑ? ንገሩኛ። አመስጋይ ባለመሆኑ ነው ሰነፍ ያሰኘው። ካለማመስገን በላይ ምን ስንፍና አለ? ኦርቶዶክሳውያን ይገርማቸዋል። ይህ ሰውዬ በምዕራፉ ውስጥ እግዚአብሔርን ሲያመሰግን አታዩትም? ነፍሴ ሆይ ነው የሚለው። ለብዙ ዘመን የሚሆን በረከት አለሽ፣ ረፊ ይላል፣ ብይ ይላል፣ ጠጪ ይላል፣ ደስ ይበልሽ ይላል። እግዚአብሔርን ሲያመሰግን በዚህ ክፍል ውስጥ ታገኛላችሁ? የለም። እርሻው ፍሬያማ ሆነችለት ይላል። ፍሬያማ ያደረገው ግን ማን ነበረ? የፍሬ ባለቤት ያደረገው በነፋስ አሳድጎ በፀሐይ አብቅሎ በዝናብ አብቅሎ በነፋስ አሳድጎ በፀሐይ አብቅሎ በዝናብ አብቅሎ ኦርቶዶክሳውያን በፀሐይ አብስሎ ፍሬያማ ያደረገው እግዚአብሔር ነበረ። ኦርቶዶክሳውያን የፍሬ ባለቤት ያደረገን መድኃኔ ዓለም ነው። ክብርና ምስጋና ለስሙ ይድረሰው። አወሱ ነው። አንዳንዱ በትዳሩ ፍሬያማ ሆኗል። አንዳንዱ በስልጣኑ እግዚአብሔርን የሚያስደስት ለሀገር ለወገን የሚጠቅም ሥራ በመስራት ፍሬያማ ይሆናል። አንዳንዶቻችን በጤና ፍሬያማ ሆነናል። አንዳንዱ በልጆቹ ፍሬያማ ሆኗል።
አንዳንዱ በአገልግሎቱ ፍሬያማ ሆኗል። ወገኖቼ ፍሬያማ ያደረገን ግን ማን ነው? እግዚአብሔር ነው። ይሄ ባለጸጋ ፍሬያማ ያደረገው እግዚአብሔር መሆኑን ረሳ። ከናድ ከበረድ የጠበቀለት እግዚአብሔር መሆኑን ረሳ። ስለዚህ ማመስገን አልቻለም። ያሳዝናል። አመስጋኞች እንሁን። ተምሬ ነው፣ አውቄ ነው፣ ለፍቼ ነው እንዲህ ያገኘሁት ካላችሁ ማመስገን አትችሉም። ጥሬ ነው፣ ላቤን አንጠፍጥፌ ነው፣ ወዜን አፍስሼ ነው፣ ሰርቼ ነው ካላችሁ ማመስገን አትችሉም። ነገር ግን ፍሬያማ የሆንኩት በሰጠኝ ዕውቀት ነው፣ ፍሬያማ የሆንኩት በሰጠኝ ንብረት ነው፣ ፍሬያማ የሆንኩት በሰጠኝ ትዳር ነው ካላችሁ ግን እግዚአብሔርን ማመስገን ትችላላችሁ። ትናንትና ስላደረገልን እናመስግነው። ዛሬ ስለሚያደርግልን ማመስገን፣ ወደፊትም ስለሚያደርግልን ነገር እግዚአብሔርን ማመስገን ያስፈልጋል። ወገኖቼ ካልተደረገልን የተደረገልን ነገር ብዙ ነው። አመስጋኝ እንሁን። ካልተሰጠን የተሰጠን ብዙ ነው። ወገኖቼ ከምን ተነፍሰው አየር ጀምሮ መዋዕለ ንዋያቸውን ያፈሰሱበት ባለጠጎች ቢሆኑ ኑሮ ጉሮሯችን ላይ ቆጣሪ ተክለው ብንከፍል እንኳን ማስፈራሪያቸው በጭንቀት በሰቀቀን ይጨርሰን ነበረ። ይህን ታውቃላችሁ። ሆስፒታል ስትሄዱ ሰዎች አየር ተገጥሞላቸው ታገኛላችሁ። እያንዳንዱ ትንፋሽ ዋጋ ያስከፍላል። እኛ በነፃ ስለምንስበው አየር ማመስገን አቅቶን ይሆናል። ብዙዎቻችን ተመስገን የምትለዋ ቃል ታጥርብናለች። ወገኖቼ ሰይጣንን የምንወጋበት ጦር ምስጋና ነው። እባካችሁ አመስጋኞች ሁኑ። አመስጋኞች መሆን ያስፈልጋል። ይህንን መረዳት ይገባል። ኢዮብን የምናደንቀው ኦርቶዶክሳውያን በትዕግስቱ ብቻ አይደለም፣ አመስጋኝ በመሆኑ ነው። ለምን መሰላችሁ? 10 ልጆችን በአንድ ቀን ጉድጓድ ምሶ ቀበረ። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ ስሙ ብሩክ ይሁን አለ ኢዮብ። እኛ ከመካከላችን አንዱ በሞት ቢለይ ደረት እንደቃለን፣ ጥቁር እንለብሳለን፣ ፊት እንበልጣለን፣ መኖር ያስጠላናል። መብላት መጠጣት ሳይቀር እናቆማለን። የመኖር ተስፋችን ይጨልምብናል። ኢዮብ ግን ምን አለ? ስሙ ብሩክ ይሁን አለ። 10 ልጆች ጉድጓድ ምሶ ቀብሮ፣ ሁለተኛ ኢዮብ ንብረቱ ወደመ። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ ስሙ ብሩክ ይሁን አለ። ከመካከላችን ድቃቂ ሳንቲም ብናጣ ብጠፋብን እርድብን ነው የምንለው ብዙዎቻችን። ኢዮብ ብቻ አይደለም፣ ሰውነቱ በቁስል ተወረረ። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ ስሙ ምን ይሁን አለ? ስሙ ብሩክ ይሁን አለ። ከኛ መካከል ትንሽዬ ነገር ቢያመን የመኖር ተስፋችን ይጨልምብናል። ኢዮብ አመስጋኝ በመሆኑ ሰይጣንን አሸነፈ። ሰይጣንን የምናሸንፈው ኦርቶዶክሳውያን በማመስገን ነው። ሰይጣንን የምናባረርበት መሳሪያ ይህ ነው። ሌላ እንዳይመስላችሁ። ለምን መሰላችሁ? ሰይጣን እንደ ምስጋና የሚፈራው የለም። እንደ ምስጋና የሚፈራው የለም። ለምን? ከማኅበረ መላእክት የተባረረው ባለማመስገኑ ስለሆነ። አመስጋኞችን አቤት አቤት ሰይጣን እንዴት እንደሚፈራቸው ልነግራቸው አልችልም። ይህ ሰው ባለማመስገኑ አንተ ሰነፍ ተባለ። አመስጋኝ መሆን መቻል አለብን። ስንተኛ ነኝ ክርስቲያኖች? 3ኛ። 4ኛ ይህን ሰው ሰነፍ ያሰኘው ነገር ምንድነው ካላችሁ፣ ስለ ራሱ እንጂ ስለ ሌሎች ግድ የሌለው ሰው ነው። ስለማን? ስለ ራሱ እንጂ ስለ ሌሎች ግድ የማይሰጠው ሰው። ለምን? እኔ ሲል ትሰሙታላችሁ። ለራሴ ለራሴ ለራሴ። ነፍሴ ወይ ብይ ጠጭ ደስ ይበልሽ። ራስ ወዳድነት። ሌላውን ሰው ሲያስብ አታዩትም? በዚህ ምዕራፍ ውስጥ አያችሁ? የብዙዎቻችን ችግር ይሄ እኮ ነው። ይህ ባለጸጋ እኔ አርፋለሁ ሌሎች እየደከሙ ነው አይልም። እኔ እበላለሁ ሌሎች ግን እየተራቡ ነው። እኔ እጠጣለሁ ሌሎቹ እየተጠሙ ነው። እኔ እደሰታለሁ ሌሎቹ ግን እያዘኑ ነው። እኔ ሞልቶልኛል እነ የገሌ ግን ጎሎባቸዋል ሲል አታዩትም? ራስ ወዳድ ሰው ነው። በክርስትና ውስጥ ራስ ወዳድነት ነውር ነው ወገኖቼ። የመጨረሻውን ዘመን አስጨናቂ ከሚያደርጉ ነገሮች ምንድነው ካላችሁ፣ ራስ ወዳድነት። ራሳቸውን የሚወዱ ይሆናሉ። ራስን መውደድና ራስ ወዳድነት ይለያያል። ራስ ወዳድነት ሁሉ ለኔ ሁሉ ወደ እኔ ማለት ነው። ራስ ወዳድነት ከራስ ወዳድነት መንፈስ መድኃኔዓለም ያውጣን።
ይሄ ባለጸጋ ራስ ወዳድ ነበረ። ክርስትና ግን ራስ ወዳድነት አይደለም። ከራስ አልፎ ለሌሎች መኖር ነው። እኔ ከሞት ሰርዶ አይብቀል አይባልም። ክርስትና ለሌሎች ማሰብ ነው። ክርስትና ለሌሎች መኖር ነው። ይሄ ነው ራስ ወዳድነት እዚህ ባለጸጋ ላይ ታየ። የመጨረሻው አሳጥሬ የምነግራችሁ ይሄ ባለጸጋ ሰነፍ ያሰኘው ሀልዎተ እግዚአብሔርን የረሳ ሰው ነበረ። ማንን? እግዚአብሔርን የረሳ ሰው፣ ሀልዎቱን የረሳ ሰው ነበረ። የሚገርማችሁ ነገር በዚህ ውስጥ እግዚአብሔርን ጣልቃ ሲያስገባ አታዩትም። ሁሉን አግበስብሶ ወደ ራሱ የወሰደ ሰው ነው። ለምን መሰላችሁ? እግዚአብሔርን የረሳ ሰነፍ በልቡ እግዚአብሔር የለም ይላል ዳዊት በመዝሙር 13 ቁጥር 1 ላይ ሰነፍ በልቡ ማን የለም ይላል? እግዚአብሔር የለም ይላል። እግዚአብሔር የለም ከማለት በላይ ስንፍና ምን አለ? ሰው እየበላ እየጠጣ እየተንቀሳቀሰ የእግዚአብሔርን አየር እየተነፈሰ በእግዚአብሔር ፀሐይ እየደመቀ እግዚአብሔርን ከመርሳት በላይ ምን ስንፍና አለ? ወጥቶ እየገባ ተኝቶ እያደረ የእሱን መኖር አምኖ እግዚአብሔር የለም የሚል ስንት ሰነፍ አለ መሰላችሁ? አንዳንዱ ጥያቄው ካልተመለሰለት፣ ቀኑ ከረዘመበት፣ ጥያቄው ካልተመለሰለት እግዚአብሔር የለም ይላል፣ ረስቶኛል ይላል፣ ትቶኛል ይላል። ይህ ግን ነውር ነው። ኦርቶዶክሳውያን በዚህ በትንቢተ ኢሳይያስ ምዕራፍ 58 ቁጥር 5 ላይ የምናገኘው ቃል ይህ ነው። ስለምን ጾምን አንተም አላወከንም? ስለምን ራሳችን አዋረድን አንተም አልተመለከትከንም አሉ። ጾመው ጸልየው ለጥያቄያቸው መልስ በማጣታቸው እስራኤል እግዚአብሔር የለም አላየንም እስከ ማለት ደረሱ። አላየንም ይባላል ኦርቶዶክሳውያን። የእግዚአብሔር ዓይኖችማ ብሩሃን ናቸው አይጨልሙም። የእግዚአብሔር ዓይኖችማ ጻድቃን ናቸው አያደሉም። እንዴት አላየንም ይባላል? የእግዚአብሔር ዓይኖችማ ኃያላን ናቸው አይደክሙም። የእግዚአብሔር ዓይኖችማ ምሉዓን ናቸው አይወሰኑም። እንዴት አላየንም ይባላል? ዛሬም እንዲህ አይነት ሞኞች አሉ። ጾመው ጸልየው ለጥያቄያቸው መልስ ካጡ እግዚአብሔር የረሳቸው እየመሰላቸው የሚቅበዘበዙ ወገኖቻችን አሉ። እጾማለሁ፣ እጸልያለሁ፣ አስራት አወጣለሁ፣ ገዳም እሄዳለሁ፣ ነገር ግን በሕይወቴ ለውጥ አልመጣም። ጥያቄ አልተመለሰም፣ ጸሎቴ አልተሰማም፣ ስለቴ አልሰመረም። ስለቴ ደርሶ ማስጨበጭበው እልል ማሰኘው ቁም የምስክርነት ምሰጠው እንባ የሚታበሰው እሳይ ስለቴ ሰመረ ብዬ ምዘምረው መቼ ነው? ከዛሬ ጀምሮ አልጾምም አልጸልይም ብለው እጅና እግራቸውን አጣጥፈው ቆዝመው የተቀመጡ ወገኖቻችን የሉም? ተስፋ በመቁረጥ እግዚአብሔር የለም በማለት ረስቶኛል በማለት እንዲህ አይነት ሰዎች አሉ። ጾሜም ጸልዬም ለውጥ አላመጣው ብለው የጸሎት ሰዓታቸውን የሰረዙ የጸሎት መጽሐፋቸውን አጣጥፈው ያስቀመጡ ወገኖቻችን አሉ። እንዴ የኛ ጥያቄ ካልተመለሰ እግዚአብሔር የለም ይባላል እንዴ? እንዴት ይቻላል ወገኖቼ? እንዴ ጥያቄያችን እስኪመለስ እግዚአብሔር አለ ለማለት ጥያቄያችን እስኪመለስ መጠበቅ አለብን። ስለታችን እስከሚሰምር መጠበቅ አለብን። እግዚአብሔር አለ ለማለት የጎደለው እስኪሞላልን መጠበቅ አለብን። እንዴ ቢሞላም ቢጎልም ስለታችን ቢሰምርም ባይሰምርም ጥያቄያችን ቢመለስም ባይመለስም መድኃኔዓለም በዙፋኑ አለ ወገኖቼ። ይህንን ማመን ያስፈልጋል። መድኃኔዓለም በዙፋኑ አለ። ከጥያቄያችሁ ጋር አታገናኙት። መልስ ካልሰጣችሁ እንዴት? አንዳንዶቹ እንዲህ ይላሉ፣ እግዚአብሔር እውነት አለህ የሚሉ ሰዎች አሉ። የት ሂደህ ነው? የትም አልሄደ፣ በጊዜው ይገለጣል እግዚአብሔር። ዮሐንስ አፈወርቅ ምን ይላል? ደመናው ሲበዛ ፀሐይ የሌለች ይመስላል አለ። ደመናው ሲገፈፍ ግን ፀሐይዋ ትታያለች፣ ሰማዩ ይታያል። አንዳንድ ጊዜ እግዚአብሔር ዝም ሲል የሌለ ይመስላል አለ። ዝም ሲል የሌለ ይመስላል። ክደት ሲበዛ ሃይማኖት የሌለ ይመስላል። ዲያብሎስ ሲሰለጥን እግዚአብሔር የሌለ ይመስላል። አጭበርባሪዎች ሲበዙ እውነተኞች የሌሉ ይመስላል። እግዚአብሔር ግን አለ፣ በጊዜው ይገለጣል። ዘገይብኝ ብለው ትቶኛል ያሉ ወገኖቻችን አሉ።
ረስቶኛል ያሉ ወገኖቻችን አሉ። የለም ያሉ ወገኖቻችን አሉ። ቢዘገይም አይቀርምና ታገሰው። ትንቢተ ዕንባቆም ምዕራፍ 2 ቁጥር 3 ላይ የተነገረ ቃል ነው። እግዚአብሔር ቢዘገይም ሳይመሽ ይደርሳል። ከኋላ ተነስቶ ከፊት መድረስ ያውቅበታል። መድኃኔዓለም ዘገየብኝ አትበሉ። የብዙዎቻችን ችግር የእግዚአብሔርን ጊዜ በትዕግስት መጠበቅ አለመቻላችን ነው። እግዚአብሔርን በራሳችን ሰዓትና ዕቅድ መምራት እንፈልጋለን። በፈለግነው ቀን የፈለግነው ነገር ካልሆነልን ደጅህን አልረግጥም በበረሃ አላልፍም ብለን ከቤቱ እንጠፋለን። የምንፈልገውን ነገር ጊዜው ደርሶ መድኃኔዓለም ይዞልን ሲመጣ እኛ ቦታ ለቀን እንገኛለን። ጽናት ከማጣት መድኃኔዓለም ይሰውረን። ብዙዎቻችን ጽናት ጎሎን የእግዚአብሔርን ሀልወት ረስተናል፣ ዘንግተናል። መንፈሳዊ ዝለት አጋጥሞናል። ለእግዚአብሔር ያለን ፍቅር ቀንሷል። ትናንትና ሌሊት በሰዓታት ማለዳ በኪዳን ቀን በቅዳሴ ይተጉ የነበሩ ትጋታቸው በስንፍና፣ መዝሙራቸው በዘፈን፣ ምጽዋታቸው በስስት፣ ሃይማኖታቸው በክደት ተለውጦባቸዋል። ትናንት ነጋ ለጸሎት መሸ ለስብከት ይሮጡ የነበሩ እግሮች ዛሬ ዝለዋል። ትናንት አመስግነው ማይጠግቡ አንደበቶች ዛሬ ስልችዎች ሁነዋል። ትናንት ዘምረው ማይወጣላቸው አንደበቶች ዛሬ ዲያብሎስ በቀመረላቸው የዝሙት ዜማ አቅላቸውን ስተዋል። ትናንት ሌሎችን በጸሎት ይረዱ የነበሩ ትጎች ዛሬ ለራሳቸው መሆን አጥተዋል። ትናንት ሰይጣንን በስግደት ያደቀቁ ጉልበቶች ዛሬ ልምሾች ሆነዋል። ጽናት ከማጣት ጽናት አጠን፣ ትዕግስት አጠን፣ ሀልወተ እግዚአብሔርን ከመዘንጋት እሱ መድኃኔዓለም ይጠብቀን። አንተ ሰነፍ፣ በዚች ሌሊት ነፍስህን ካንተ ሊወስዷት ይፈልጋሉ። ይህን ባለጸጋ ሰነፍ ያሰኘው ስንት ነገር ነው አልኳችሁ? ንገሩኝ በአንድ ድምፅ። 5 ነገር ነው። አንደኛ ሰነፍ የተባለ ሞቱን በመርሳቱ። ሁለተኛ ባለጸጋውን ሰነፍ ያሰኘው ደስታው በመንፈሳዊ ነገር ላይ ሳይሆን በመብልና በመጠጥ ላይ ብቻ የተመሰረተ በመሆኑ። ሶስተኛ ባለጸጋውን ሰነፍ ያሰኘው አመስጋይ ባለመሆኑ። አራተኛ ባለጸጋውን ሰነፍ ያሰኘው ስለ ራሱ እንጂ ስለ ሌሎች ግድ የሌለው ራስ ወዳድ በመሆኑ። አምስተኛው ይህን ባለጸጋ ሰነፍ ያሰኘው እግዚአብሔርን በመርሳቱ ሀልወቱን በመዘንጋቱ ነው። ስለዚህ ባለጸጋው ሞቱን ረስቷል። እኛ ግን ሞታችን ማሰብ አለብን። ባለጸጋው አመስጋኝ አልነበረም። እኛ ግን አመስጋኞች እንሁን። ባለጸጋው ስለ ሌሎች ግድ አልነበረውም። እኛ ግን ለሌሎች የምናስብ እንሁን። ባለጸጋው ወገኖቼ እግዚአብሔርን የረሳ ሰው ነበረ። እኛ ግን ዕለት ዕለት መድኃኔዓለምን ማሰብ መቻል አለብን። ይህንን እንድናደርግ መድኃኔዓለም ሁላችንን የሚፍቀድልን። እንደ ባለጸጋው ንስሐ ሳንገባ ያሰብነውን ሳናሳካ ውጥናችን ሳይሳካ በድንገት ከመጠራት ሁላችንንም መድኃኔዓለም ይሰውረን። አሟሟታችን ያሳምርልን። ፍጻሜያችን መድኃኔዓለም ያሳምርልን። ወስብሐት ለእግዚአብሔር። የሰማነውን በዝን ልቡናችን ይጻፍብን። ከቅዱሳን ረድኤት በረከት ያሳትፈን። ሰላም ቀን ያውለን። በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን። ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ የታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመእግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ በጸልይ ምህረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን
በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን